አንዳንድ ጊዜ የእውነት ነው የምላችሁ ይሄንን ነገር ለደቂቃ ወይም ደግሞ ለሰከንድ ቆም ብላችሁ እራሳችሁን ተመልከቱ። ብዙ ጊዜ ከልክ በላይ መስገብገብ፣ ከልክ በላይ ማማረር፣ ከልክ በላይ መጨነቅ፣ ሌላው ተውት፣ ከልክ በላይ ራሱ ስንበላ ሆዳችን እንደሚጨነቅ ይሄን ታውቃላችሁ ሁላችሁም ማለት ነው። ስለዚህ ከልክ በላይ መስራት፣ ከልክ በላይ ሰው ሀገር ስትመጡ በነገራችን ላይ እነሱ አንድ ቀን በተለይ አረቦች ደከመሽ በቃሽ ቁጭ በይ ምናምን ብሎ አያውቁም። የእውነት ነው የምላችሁ። ሲጀመር አንዳንድ ጊዜ ልክ እኔማ በፊት አረብ ሀገር ያለው ማለት ነው ያው ቁጥጥር አለ አረብ ሀገር። ምክንያቱም ቁጥጥር ስራችሁ ይህን ስር እና ልክ እኔ ስራዬን ጨርሼ ምናምን ቁጭ ስል ልክ ስልኬ ላይ ስሆን ነው ሴትዬ ብቅ የምትለው ማለት ነው። እና አንዳንድ ይገርመኛል። ስሰራ ምን ስር ሳጸዳ ያኔ አታየኝም። ወይ ተኝታለች፣ ወይ ስልክ ላይ ናት፣ ወይ ስፖርት እየሰራች፣ ወይ የሆነ ቦታ ሄዳለች። ልክ ጨርሼ ቁጭ ስር የእውነት ነው የምላችሁ በቃ የሆነ ስራ ታዛችኋለች። እኔ በነገራችን ላይ ከዚህ በፊት በጣም ነው የምጠላው ስላችሁ ማለት ነው አልተጠቀምኩበትም ማለት በተለይ አረብ ሀገር እያለው ማለት ነው ሳውዲም እያለው ብሬን ተሸውጃለሁ፣ ቤይሩትም እያለው ብሬን ተሸውጃለሁ። ስለዚህ ያን ያሳለፉትና ቆም ብዬ ሳስበው አይምሮዬ ስለሚጨናነቅ ለምን እንደዛ አደረኩ፣ ለምን በሰዓቱ አልተቀበልኩም፣ ለምን ዝም ማለት ፈለኩ፣ ለምን ፈራው፣ ለምን እንደዛ ሆንኩ የሚለው ነገር በጣም ነው እንትን አሁን ላይ ሳስበው በጣም ይገርመኛል። ምክንያቱም እንደዛ ማድረግ አልነበረብኝም። ሰዎችን ከልክ በላይ እንደዚህ መፍራት አልነበረብኝም። በተለይ ደሞዝ ምናምን ሲደርስ ስጡኝ ለማለት እንዴት እንደሚጨንቀኝ፣ እንዴት በቃ ያልታመሙትን ቤተሰቦቼ ታመሙ እንደዚህ ሆኑ ምናምን ያ ሁሉ ታውቃላችሁ። እኔ እዛ ቤት 24 ሰዓት ሙሉ እየሰራው ደሞዜን የመጠየቅ መብት አለኝ። ሳልሰራ ስቀር ነው አይደል ደሞዝ መጠየቅ የምችለው። ስለዚህ ከሰራው ደሞዜን መጠየቅ አለብኝ። ስለዚህ እያንዳንዷ ነገር እኔ በፊት ያሳለፍኩትን ነገር ሳስብ በጣም ነው የሚገርመኝ፣ በጣም ማለት ነው። እና አሁን ያለሁበትን እወደዋለሁ፣ ግን እንደዛም ሆኖ ተመስገን እላለሁ። ጤና አለኝ። ገባችሁ? ምንም ቢሆን ምንም አይኖረኝ፣ በቃ እግዚአብሔር ይመስገን ጤና አለኝ፣ ሙሉ ጤና አለኝ። ከኔ ጤናም በላይ ደግሞ ቤተሰብ ጥየቃ ኢትዮጵያ ሲሄድ ቤተሰቦችን እግዚአብሔር ይመስገን ከአንድ ከጠፋው ወንድሜ በስተቀር ሁሉንም ከቁጥር ሳይጎዱ ነው የማገኛቸው እና በጣም ደስተኛ ነኝ። እና አንዳንድ ጊዜ ማመስገን አለባችሁ። ሰላም እንዴት ናችሁ? ውድ ሀገሬ ልጆች በያላችሁበት ሰላማችሁ ይብዛልኝ። ሙሉዓለም ነኝ። ዛሬ በሌላ ቪዲዮ መጥቻለሁ። የሆነ ነገር ማውራት ፈለግኩ። ስር የሆነ ቪዲዮ አየሁኝና በቃ የሆነ ሁልጊዜም የማስበው ነገር ነው። ሁልጊዜም ማውራት የምፈልገው በነገራችን ላይ እዚህ ጋር መጥቼ ማውራቸው እኔ ማውራት የምፈልጋቸው መናገር የምፈልጋቸው ነገሮች ናቸው። እና አንዳንድ ጊዜ ልክ እዚህ ጋር አንዷ መታ ወይም ስትሳደብ ወይም ሰው ስታወራ ምናምን ብዙዎቻችን እንሰማለን አይደለ? ግን አንዲት ሴት እየተሳደበች ዩቲዩብ እየሰራች ቪዲዮ እየሰራች እየተሳደበች ምናምን ቪዲዮ ስትለቅ ካየው ማርያምን ነው የምላችሁ ተሳዳቢ ናት። ግን ከዛ ቪዲዮ ውስጥ አንድ የሚጠቅም ነገር አገኝበታለሁ። እና በጣም ብዙ ጊዜ የሆነ ነገር ቆሻሻ ነው ምናምን ብለን መጣር የለብንም። ከመጣራችን በፊት ወይም የሆነ ነገር ከማድረጋችን በፊት ማየት ማስተዋል እንዳለብን እገነዘባለሁ ማለት ነው። ስለዚህ ዛሬ ልነግራችሁ የምፈልገው ነገር ወይም ደግሞ ዛሬ ላወራችሁ የፈለግኩት ምን መሰራችሁ? ብዙ ጊዜ አሁን አንዲት ቤት የምትባል እህታችን አለች። ሳውዲ ነበረች። በብዛት ምግብ ትሰራለች። እኔ አሁን እዚህ ጋር እንትን ላይ አምጥቼ ፎቶ ምናምን አልለጠፍም። በነገራችን ደስ አይለኝ፣ ደስ ስለማይለኝ ነው። ቲክቶክ ላይ አንድ ማን ነበር ተስፍሽ የሚባል አለ የስደተኞች እንትን የሚል እሱ ጋር ሊቭ ላይ ገብታ እዛ ስትናገር ገንዘቤን ተበልቼ ምናምን ብላ በራሴ ባርኩት ሰው ብላ ሰውየውን ግልጥ አድርጋ ተናገረችም። በቃ ተናገረች፣ ኦኬ ብለን ዝም አልን። አሁን ደግሞ ዩቲዩብ ላይ ምግብ እየሰራች እንደዚህ ከምግብ ኦርደር ሰዎች ሲያዟት ትሰራለች፣ ታደርሳለች። ዩቲዩብ ከፍታለች። ዩቲዩብ በነገራችን ላይ ገንዘብ የዩቲዩቧ ሞኔታይዝ ሆናለች። ድገኛ ናት። እንደውም 4 ዓመት 5 ዓመት ተቀምጠው ዩቲዩባቸው ገንዘብ የማይቆጥር ስንት እህቶች አሉ። እሷ እንደውም ዩቲዩብ በከፈተች በሁለት ወር ውስጥ መሰለኝ በአንድ ወር ውስጥ ነው በጣም ብዙ ሰብስክራይብ እና እንዲሁም ደግሞ ሞኔታይዝ የሆነችው። በጣም ተመስገን ማለት እኔ አሁን እዚህ ጋር እንደዚህ ስል ምቀኘት አለ። በነገራችን እኔ ዩቲዩብ ለሚከፍለው ገንዘብ እኔ ምን አገባኝ? ለምንድን ነው እኔ የምቀነው? ማለት ብዙዎቻችሁ ቀንተሽ ምናምን እንዳትሉ፣ ግን ልነጋችሁ የፈለኩት ነገር በህይወታችን መጥፎም ነገር ያጋጥመን
ጥሩ ነገር የሚያጋጥመን ቢያንስ ፈጣሪያችን ማመስገን አለብን። ሁልጊዜ ሚዲያ ላይ እየመጣን የምንል ከሆነ ሁልጊዜ ሚዲያ ላይ እየመጣን የምንጨቃጨቅ ከሆነ ሁልጊዜ ሚዲያ ላይ እየመጣን የምናለቅስ ከሆነ የምናማግግ ከሆነ ሁሌ የምናለቅስ ሰዎች እንዲያዝኑልን ብለን የምናለቅስ ከሆነ የእውነት ነው የምላችሁ ትንጥየዋ ነገር ትከብደናለች። ትንሽዬ ነገር ትከብደናለች። ትንሽዬዋን ነገር ለማድረግ ነገር ሰማይ መስሎ ይታየናል። ስለዚህ ከልክ በላይ ማማረር የለባችሁም። ከልክ በላይ ይሄ አብዝታችሁ መጨነቅ በጣም መጥፎ ነው። ይሄን እምላችሁ ነገር ይችታችን እንግዲህ ኢትዮጵያ ገባች፣ ሚዲያ ላይ መጣች፣ ገንዘቤን ተበላው አለች። እሺ ገንዘብሽን ማን ነው የበራው? ተናገሪና በህግ ይጠየቅ ተባለች። ሰውየውን አልተናገረችም። እና ቤቲ ታቋታለች፣ የጎንደር ልጅ ናት። ቤቲ እንደውም ፊቷ ምናምን እንደውም የሆነ ሰዓት ላይ መታ ፊቴ ማዕዳቱ ሆነ አገባግ በብዛት ምግብ እየሰራው እጉሬና ሞይ ምናምን ብትታችናለች፣ ታቋታለች ቤቲ። አሁን አዲስ እሷ ናት ብዙ ጊዜ የአረብ ምግብ ኦርደር አሁን የአረብ ሀገር የተለያዩ የአረብ ሀገራትን ምግብ የተለያዩ ኦርደሮች ትሰራለች። ጎበዝ ናት በጣም ነው። ቪው አላት፣ እይታው አላት፣ ዩቲዩብ እየሰራች ነው። እና ሁልጊዜ ግን ዩቲዩብ ላይ መታ ቪዲዮ ስትሰራ በጣም አንዳንዴ ስለ ኢትዮጵያ ኑሮ ውድነት፣ ስለ ችግር፣ ስለ እንትን ነው የምታወራው። እና እኔ በጣም ይጨንቀኛል። እንደውም አንዳንዴ ቪዲዮን አላየውም። ለምን ታውቃላችሁ? ይሄ ለእኛ በተለይ ኢትዮጵያ እሷ እየኖረች ከኢትዮጵያ ውጭ ላሉት እንደዚህ ማለቷ ምን ያህል ጭንቅላ እኔ እሷ ስለተናገረች አይደለም የምሄደውም የምቀረውም። ግን አንዳንድ ጊዜ በጣም ሁልጊዜ በቃ ይከብዳል። እኔ አንዳንድ ጊዜ በጣም የሆነ ሰው አማሮስ በጣም ሁልጊዜ ሁልጊዜ እንደዚህ ሆንኩ፣ ሁልጊዜ በዚህ ወጥቶ፣ ሁልጊዜ በዚህ ገብቶ የሚል ሰው በጣም ማለት መቼም ህይወቱ አይቀየርም፣ መቼም ማለት ነው። በነገራችን ላይ ብዙ እህቶቻችን ከስደት ሄደው ቡና ጠጡ፣ ከዛ ሽሮ፣ ከዛ እያሉ ትልቅ ደረጃ የደረሱ ሰዎች አሉ። በትዳርም በጣም ብዙ በቲክቶክ እኔ የማውቃቸው ልጆች ኢትዮጵያ ገብተው ትዳር ይዘው ከዛ ዩቲዩብ ላይ መጥተው እየሰሩ ልጅ የወለዱ በጣም ደስ የሚሉ በጣም ተመስገን ኑ በቃ ሰው የኖረውን ኑሮ ትኖራላችሁ፣ እንደ ማንኛውም ሰው ትኖራላችሁ ምናምን ብለው የሚናገሩ በጣም ብዙ ልጆች አሉ። በዛው ልክ ደግሞ ሁልጊዜ እንዴ ሰው ምን ይለኛል ማለት አለብን። እኔ አንድ ነገር ልንገራችሁ፣ እግዚአብሔር ፈቅዶ ኢትዮጵያ እንኳን ጠቅልዬ ብገባ ማለት ነው እኔ እዚህ ጋር ስላልተመቸኝ ኖ ጓደኛዬ እንዳትመጪ አይመችም ኢትዮጵያ ማለት አልችልም። ምክንያቱም የእሷ እድርና የኔ እድር አንድ አይደለም። ገባችሁ? ለእሷ ኢትዮጵያ ምናልባት አልተመቻት ሊሆን ይችላል፣ ለእኔ ደግሞ ሊመቸኝ ይችላል። ስለዚህ ልክ ስንዴ ውስጥ እንክርዳድ እንደማይጠፋ ሁሉ ሁሉም ሰው እድር አንድ ነው ማለት አይደለም። ስለዚህ እኔ ይሄን ልናገር የፈለኩት ወይም ደግሞ ይሄንን ልላችሁ የፈለኩት ለምንድን ነው እንደዚህ የምትለው ምናምን ሳይሆን መብቷ ነው ማለት ትችላለች። ግን ራሷን ማለት ትችላለች። አልተመቸኝም እንደዚህ ሆንኩኝ ምናምን ማለት ትችላለች። ግን አትምጡ። የኢትዮጵያ ኑሮ በጣም እንትን ነው። ኢትዮጵያ ኑሮ በጣም ኑሮ ተወዷል። በጣም ህይወት ኑሮ ከአረብ ሀገር ብሶብኛል እና አትምጡ ኑሮ ተወዷል ምናምን ብሎ ቪዲዮ መስራት ግን ሌሎቹን ማጨናነቅ፣ ሌሎቹን አለማሰብ ይሄ እራስ ወዳድነት ነው። መሬቴን ነው የምላችሁ። ኢትዮጵያ ሄዳችሁ ነይ ስሪ እዚህ ነይ እንደዚህ ሁኝ ምን እኔ በነገራችን ላይ አትምጭ ምን ሰው አልወድም። ግን ደግሞ ምንድነው ራሴን ወስንኛ ልገባ የምችለው እኔ አንዳንድ ግግም ይለኛል። እግዚአብሔር ነው የምላችሁ። ብዙዎቹ ልጆች ተመልሳችሁ ስትመጡ ደስ አይላቸውም። ብዙዎቹ ልጆች ደግሞ ልክ ኢትዮጵያ ስትኖሩ አትምጡ ብሎ ይመክራሉ። በጣም ግራ ያጋባሉ። ስለዚህ እኔ አንዳንድ ልጆች ስላሉ ነው። ብዙ ልጆች እግዚአብሔር ነው የምላችሁ። እንግዲህ እውነቴን ማለት ውሸቴን ከሆነ ኮሜንት ላይ ያስቀምጡልኝ። ብዙ ልጆች ኑሮ ተወዷል ተብያለሁ ኢትዮጵያ ሄጄ ምን ልሰራ ነው ብሎ በጣም ብዙ የሚጨናነቁ በቲክቶክም በዛም አያለው እና በጣም ይገርመኛል። እንዴ ሰው እኮ ከልኩ በላይ እኔ በነገራችን ኢትዮጵያ ብሄድ ብኖር ማለት ነው አንድ እንጀራ ምሳዬን ቁርሴን እራቴን አንድ እንጀራ በልቼ ማድር ልጅ ነኝ። ገባችሁ? ቁርሴን ባልበላ ምሳዬና እራቴን በልቼ ማድረግ እችላለሁ። ለራሴ ለአንድ ነፍሴ መሆን አያቅተኝም። ከዛም አልፎ ምናልባት ደህና ስራ ከሰራው ለቤተሰቦች የምጠቅም እችላለሁ። እኔ ጠንካራ ጎበዝ ጀግና ብዬ የማስባቸው በሀገራቸው ላይ ዝቅ ብለው መስራት የሚሰሩ ዝቅ ብለው ነገን ከፍ ለማለት የሚጣጣሩ ሰዎች በጣም አደንቃሉ። በአቋራጭ ስደት የሆነ ገንዘብ ለማግኘት ብለን ልክ እንደኔ እኔ ለምሳሌ በሱዳን አድርጌ ነው የመጣሁት። መጀመሪያ ሳውዲ ሄድኩኝ። ከዛ ከሳውዲ
ከተመለስኩ በኋላ ኢትዮጵያ ሲሄድ የኤጀንሲ ምናምን እንደዚህ ቢሮ ዝግ ነበረ። ከዛ በአቋራጭ ነው በሱዳን አድርጌ በህይወት የገባሁት። ስለዚህ ያንን ነገር ለምንድን ነው ሮቦይ ጠምቶ ቸግሮኝ አይደለም፣ የተሻለ ነገር አስቤ ነው እንደዛ የመጣሁት። በዛ በሱዳን ስመጣ ቤተሰቦች አያውቁም እኔ በህይወት ከገባሁ ነው የደወልኩላቸው እና ያንን ሳስብ ከልኩ አያልፍም እግዚአብሔር። እኔ አሁን እዚህ ጋር መጥቼ ምን አደረኩኝ? ለምሳሌ ምናልባት አንድ ጎጆ ልቀልስ እችላለሁ፣ 2-3 ጎጆ ግን አልቀልስም። ገባችሁ? ስለዚህ አንዳንድ ጊዜ ስደት ኢትዮጵያ ስደት ኖራችሁ ኢትዮጵያ ስትሄዱ አትምጡ እንደዚህ ሆኖ ነው ተወዷል ምናምን ሁሌ በቃ ሰጋ ችግር ሁሌ ሰገንትን የምታወሩ ሰዎች እግዚአብሔርን እኔ ጤንነታችሁ ያጠራጥረኛል። ስለዚህ ኢትዮጵያ ከገባችሁ ገፍታችሁ ዘው ስራችሁን ስሩ። በተለይ ደግሞ ዩቲዩብ እየሰራችሁ ከሆነ እግዚአብሔርን ጠንክራችሁ ቪዲዮአችሁን ከሰራችሁ ዩቲዩብ በወር እስከ 30 ሺህ ብር እስከ 40 ሺህ ብር እስከ 100 ሺህ ብር የሚከፈራችሁ ስንት ዩቲዩበሮች አሉ። ገባችሁ? ኢትዮጵያ ከሆናችሁ ከሰራችሁ ማንም ሰው ያገኛል ይለወጣል። ግን አንቺ አሁን የሆነ ምግብ ቪዲዮ ስትሰሪ ቢያንስ ከ19 ሺህ እስከ 20 ሺህ ነው የሚታይልሽ ቪው አላት። ግን ሁሌ መታ እንደዚህ ነው እኝኝኝ በቃ ችግር ሁሌ እንደዚህ ነው ከልኩ አያልፍም። ሁልጊዜ በነገራችን ላይ ሁሌ የምንጨናነቅ ከሆነ ሁሌ የሚደብረን ሁሌ የሚከፋን ከሆነ ሁሌ የምናለቅስ ከሆነ ጧት አልቅሰን ከሆነ ማታ መክሰን እናለቅሳለን፣ ማታ አልቅሰን ከሆነ ጧት እናለቅሳለን። ስለዚህ አንዳንድ ጊዜ ጠንካራ በቃ ሰርታችሁ ማሳየት አለባችሁ፣ ጠንካራ መሆን አለባችሁ። ማርያምን ነው የምላችሁ። ይሄ ከልክ በላይ ማሰብ፣ ከልክ በላይ መጨነቅ፣ ከልክ በላይ እኔ አያልፍልኝም፣ አልችልም፣ ይደክመኛል፣ አይሆነኝም ማለት በጣም የበለጠ በሽታ ነው። ስለዚህ ይህንን ለማለት ነው። ከልክ በላይ አታስቡ፣ ከልክ በላይ አትጨነቁ። ኢትዮጵያ ከሄዳችሁ ለአንድ ራሳችሁ መሆን አያቅታችሁም። ስለዚህ ሁላችንም ቢሆን መቼም ማንንም ሰው እኮ ከእናቱ ቤት አያረጅም ማለት። ስለዚህ ስደት ማንንም ሰው ማርጀት አይፈልግም። ከፈለገ ኢትዮጵያ ሄዶ ከፈለገ ደግሞ ባለበት ሀገር ሆኖ የራሱን ህይወት የራሱን ትዳር ወይም ደግሞ ራሱን መተካት አለበት ብዬ ነው የማስበው። ገንዘብ ስናሳድድ አንዳንድ ጊዜ ብዙ የምናጣቸው ነገሮች አሉ። የምናማርር ከሆነ ነገ ጧት ጤናችን እስከነጭራሹ ልናጣው እንችላለን። አሁን እዚህ ጋር መጥቼ ሁሌ ስለ ችግር ሁሌ ስለ ኑሮ ውድነት ስለ ቤት ኪራይ የማስብ ከሆነ ነገ ራሱ ከአልጋ ላይ ላለመነሳቴ ዋስትና የለኝም። ፈጣሪ ብቻ ነው የሚያውቀው። ስለዚህ ፈጣሪና በጣም በብዙ ነገር ማማረር፣ መጨናነቅ፣ ማርቀስ፣ ፈጣሪ ማስከፋት ይሄ በጣም እኔ እንጃ አላቅም። ብቻ እኔ የእውነት ነው የምላችሁ ብዙ እህቶች አሉ ከአረብ ሀገር ገብተው እማያቸው በጣም ጠንካራ ደስ የሚሉ የእውነት ነው የምላችሁ። ግን አንዳንዶቻችሁ ደግሞ በጣም በቃ የሆነ በቃ እኔ እንጃ በስማም እንዴት ነው የሆነ ቀዝቃዛ ቦታ ሆናችሁ ልክ በዛ ቀዝቃዛ ቦታ ላይ ቆማችሁ እያላችሁ በረዶ እንደመከለስ ማለት ነው። እና ሁልጊዜ ሰራ ነው ውድነት፣ ሁልጊዜ ሰራ ችግር፣ ሁልጊዜ እንደዚህ ሆኛው፣ ሁልጊዜ ከፋኝ ምናምን ብሎ መስማት በጣም ይጨንቃል። እውነት በጣም ይጨንቃል። እኔ እሷ እግዚአብሔር ይመስገን ብዙ እይታ ብዙ ተከታይ ያላት ልጅ ናት። ዩቲዩብ መስራት እየሰራችም ነው፣ ምግብም እየሰራች ነው፣ ኦርደር እየተደረገች ነው። ሶ በዚህ ልክ ፈጣሪ ማማረር ይሄ በጣም እውነት ራስ ወዳድነት ነው። በጣም ይከብዳል። ማርያምን ነው የምላችሁ። ይሄ በጣም ከባድ ነው። ማርያም በጣም ከባድ ነው። እና ከልክ በላይ አታማሩ፣ ከልክ በላይ ማለት አንዳንድ ጊዜ እኔ ታናሽ ወንድሜ የኔ የታናሽ ታናሽ ምን እንደምታውቃላችሁ ሁሌ በደወልኩ ቁጥር እህቴ ቤቷ አለቀልሽ፣ እህቴ እንዴት ነው እቃ አታስቢ መተሽ እቃው ቀስ ብሎ እናሟለዋለን፣ በቃ ገንዘብ እንደው አይጠገብ ነው የሚለኝ። ማርያም ነው የምላችሁ። ፈጣሪ ይጠብቅልኝ መቼም የኔ ጌታ። እና በቃ ሁሌ የሚጨነቀው እንደ እግዚአብሔር ነው። በደወልኩ ቁጥር እቃ ምንም አያስፈልግም ነይ በቃ ዋናው መቀመጫው ነው በቃ ነይ ምንም እቃ አትግዢ እና በቃ ይሆናል በቃሽ ደክሞሻል እዚህኛ እንደምንወጡ ነገርሽ ለምን ገንዘብ አይጠገብም ይለኛል። በጣም ነው የሚገርመኝ ማለት ገንዘብ አይጠገብም። ለገንዘብ ብለሽ ሃይማኖትሽን እንዳትቀይር ይለኛል። እንግዲህ አስቡ የኔ የሁለት ታናሽ ነው የኔ ታናሽ የታናሽ ታናሽ ማለት ነው። እሱ ሁሌ የሚመክረኝ ነገር በገንዘብ ሃይማኖትሽን እንዳትቀይሪ፣ ለገንዘብ ብለሽ ሃይማኖትሽን እንዳትሸጪ፣ ገንዘብ አይጠገብም ምናምን በቃ እንደዚህ ነው የሚለኝ እና በጣም ይገርመኛል። ስለዚህ የምልላችሁ ፈልጌ ነው እባካችሁ የእውነት ማለት ሁሉም ነገር ከልክ ሲሆን ነው ደስ የሚለው። አንቺ ኢትዮጵያ ሆነሽ በወር ቤት ኪራይ ከፍለሽ ምግብ በልተሽ ተመስገን ብለሽ በሀገርሽ ላይ የኖርሽ ቤት ኪራይሽን ከፍለሽ 5,000 ብር ከቆጠብሽ በወር
እንዶ 5,000 ብር በቁብ ከገባሽ በጣም በቂ ነው። በቃ ለመኖር በቃ አንዳንድ ጊዜ እኔ በጣም ይገርመኛል። እግዚአብሔር ነው ማለት አስባችሁ ታውቃላችሁ? እኔ አሁን አገጀው መሰለኝ። አሁን የማስበው ነገር ማለት ነው በቃ ነገን እኮ አናውቀውም። እግዚአብሔር እውነቴን ነው። ነገን እኮ አናውቀውም። እኔ አሁን አስባለሁ ጨነቃለሁ ምናምን በፊት ማለት አሁን ግን በቃ እፎ ያልኩ በቃ በእርግጥ እግዚአብሔር ይመስገን። አንዳንዴ ተመስገን ስንል እኔ አሁን የሆነ ሰዓት ላይ እጄ ላይ ገንዘብ ከሌለ ወይ ፈጣሪ እንደው አደራህን ጥሩ ነገር አሰማኝ፣ መጥፎ ነገር አታሰማኝ እለዋለሁ። የሆነን ነው የምላችሁ። መቼ ደርሶ ቀኑ መቼ ደሞዝ እንደምቀበል እኔ ነኝ የማውቀው። ገባችሁ? ግን ወይኔ አሁን እኮ ገንዘብ የለኝም፣ ቤተሰብ ደውሎ ገንዘብ ቢለኝስ፣ እንደዚህ ብሆንስ፣ ብታመምስ ምን አልልም። እና ከልክ በላይ መጨነቅ በሽታ ነው። ስለዚህ ውዶች አስቡበት።